ኑሃሚን ማወቅ የሌለባትን የወይዘሮ ዝናሽን ሚስጥር ስላወቀችባት እየተለማመጠቻት ነው። መጨረሻም ላይ የገዛ እህቷ ኑሃሚን እርጉዝ እንደሆነች የሚያሳውቅ ወረቀት አምጥታ ለወይዘሮ ዝናሽ ሰጠቻት። ስለዚህ ኑሃሚን እርጉዝ ስለሆነች አንቺን ማስፈራራት አትችልም ለማለት ፈልጋ ነው። እዚህ ጋር ግን እኩል ለኩል ናቸው። ኑሃሚን እርጉዝ እንደሆነች ወይዘሮ ዝናሽ አውቃለች። ይህንንም ደግሞ እንግዲህ ወይዘሮ ዝናሽ ደብቃ ከያዘችላት እዚህ ጋም ደግሞ እንግዲህ ኑሃሚን የገዛ ልጇን ሚስጥር ትደብቅላታለች። ምክንያቱም ወይዘሮ ዝናሽ ከሌላ ሰው ልጅ እንዳላት ባለቤቷ አቶ ለይኩን አያውቅም ነበር። ያ ሚስጥር አውቃባታለች። ኦ ማይ ጋድ እኩል ለኩል ይሏችኋል። ይሄ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በስራ ቦታዬ ላይ ሁኜ በስራ ገበታዬ ላይ ቢሮ ውስጥ ሁኜ እንግዲህ ይሄ ቢሮ ነው፣ በነገራችን ለኔ እኮ ቢሮ ነው። ስለዚህ ቢሮ ውስጥ ሁኜ እንግዲህ በስራ ቦታዬ መጥቼላችኋለሁ ውዶቼ። እንደተለመደው እንግዲህ ፍትፈታችንን እንቀጥላለን እና ኑሃሚን ያን ሚስጥር የወይዘሮ ዝናሽን ሚስጥር በስልክ ስታወራ ኑሃሚን ሰምታለች። ወይዘሮ ዝናሽም ደግሞ እጇ ሁሉ እየተንቀጠቀጠ ነበረ። እየተንቀጠቀጥሽ ነው ምን ሆነሽ ነው ብላ ስትላት ያወራሁትን ሰምተሻል ወይስ አልሰማሽም ስትላት ሰምቻለሁ፣ እየሰማሁ ይመስለኛል፣ ግን ደግሞ በጣም አስደንጋጭ ነገር ነው ብላታለች። እሷም ደግሞ እባክሽ ሚስጥሬን ደብቂልኝ፣ ይሄን ነገር ማንም ሰው አያውቅም፣ ለዘመናት ለአመታት ደብቄው የኖርኩት ሚስጥር ነው፣ አደራሽን ባክሽ ብላታለች። ኑሃሚንም ደግሞ በተቃራኒው እኔና አባቴን አክብረሽን ወደሽን በቤትሽ እንኖራለን፣ እኔ አባቴ እንዲታከምልኝ እንጂ አባቴ ከታከመልኝ በኋላ ምንም ነገር ከናንተ መፈልገው የለም፣ እኔም አባቴን ይዤ ወደ ምፈልግበት ቦታ ሄደን መኖር እንችላለን፣ እስከዛው ድረስ ግን አባቴንም እኔንም ክብር እንዲሰጭንና እንዲታከብሪን እፈልጋለሁ ብላታለች። ይህንንም ነገር ያደረገችው ደግሞ ትክክለኛ ነገር ነው። ምክንያቱም ምርጫ አልሰጠቻትም። ኑሃሚን የቤት ሰራተኛ ራሱ አድርጋት እየሰራችላት ነበር። ወይዘሮ ዝናሽና ሴት ልጇ ግን በጣም ፈተና ነበር ያበዙባት። ስለዚህ ኑሃሚንም ደግሞ ይህንን ሚስጥር ስላወቀች በዚህ ሚስጥር ተጠቅማ አባቷ እንዲታከምላትና ለጊዜው መኖሪያን ቤት ስለሌላቸው ለጊዜ መጠለያ ስለሌላቸው እዛ ቤት ለመኖር ነው ያደረገችው። ኑሃሚን ክፉ ሰው ሆና አይደለም ይሄን ነገር ያደረገችው፣ ግን ደግሞ በቃ ወይዘሮ ዝናሽ ምንም ምርጫ አልሰጠቻትም። ምክንያቱም ከክፋት ላይ ክፋት እየጨመረች ከመጥፎ ነገር ላይ መጥፎ ነገር እየጨመረች እንደውም በጣም ከምላችሁ በላይ ሌላ እንትን ውስጥ እንድትገባ ነው፣ ሌላ ውሳኔ ውስጥ እንድትገባ ነው እያደረገቻት ያለችውና ይሄ ነገር ደግሞ በገዛ ልጇም ላይ እንደሚደርስ አላወቀችም። ምክንያቱም ኤሚ በነገራችን ላይ ከኤርሚያስ ፍቅር ሳይዛት አይቀርም። ኤርሚያስም ደግሞ እንግዲህ ኤሚን በጭራሽ ለፍቅር አይፈልጋትም። እዛም ቤት ውስጥም ኤርሚያስ በሹፍርና እዛ ቤት የገባው ቸግሮት ቤት አቶ መኪና አቶ አይደለም፣ ቤት አለው መኪና አለው። ይሄንም ደግሞ ከአምራን ላይ የወሰደው ቤትና መኪና አለው፣ ግን ደግሞ የራሱም የሆነ ስራ አለው። ግን እዛ ሹፍርና ብሎ የተቀጠረው ኑሃሚንን ፈልጎ እንጂ ሌላ ነገር ፈልጎ አይደለም። ኑሃሚንን እውነት ለመናገር ከሌሎቹ ሰዎች የተለየ ፍቅር ያለውና የወደዳት ያፈቀራት ይመስለኛል። ብቻ ግን በአሁን ላይ ነገሮች በጣም ከባድ እየሆኑ ነው። የኑሃሚን እንጀራ እናቷም እህቷም መተው እንግዲህ እዚህ ጋር የኑሃሚንን አባት ይቅርታ በድያለሁኝ ከኔም ከልጅም ጋር ሆነን በድያለሁ እያለች ይሄን አራቂ ግጥም አድርጋ አራቂ በነገራችን ላይ እየጠጣችው ሌላ ነገር ፈልጋ ሳይሆን ድፍረት እንደሆነ ስለፈለገች ነው። ምክንያቱም የኑሃሚን አባት ጋር ፊት ለፊት መቅረብ ጉልበቱም አቅሙም ስለሌላት ነው ማለት ነው። ያደረገችውና ያጠፋችው ጥፋት ከምንም በላይ ይቅር የማይባል ጥፋት ስለሆነና ይቅር የማይባል እንትን ስለሆነ ያደረገችው በችግሩ ጊዜ በህመሙ ጊዜ አብረው አልሆነችም። የሚበሉት የሚጠጡት ሁሉ አጥተው እየተሰቃዩ ነበር ኑሃሚን አባቷ። የዛን ሰዓት ግን እሷና ልጇ ግን ቀብረር ብለው እየኖሩ ነበር በቤታቸው በነ ኑሃሚን ቤት ማለት ነውና ስለዚህ አሁን ላይም ደግሞ በአቶ ለይኩን ምክንያት እንግዲህ የኑሃሚን አባት በሚፈልገው ደረጃና በሚፈልገው ቦታ ላይ ነው ያለው። ይሄ ሁሉም ነገር የሆነው ደግሞ በኑሃሚን በአቶ ለይኩን አማካኝነት ነው። አቶ ለይኩን እጅግ በጣም ውለታን የማይረሳ በጣም መልካም ሰው ነው። በተለይ ባለቤቱም ደግሞ እንግዲህ ወይዘሮ ዝናሽ ለአመታት ደብቃው የነበረውን ሚስጥር ኑሃሚን ስለሰማችባት አባትሽንም እናሳክመዋለን፣ እስከዛውም ድረስ እኛ ጋር መኖር ትችላላችሁ፣ የራሳችሁን ቤት እስከምታገኙ ድረስ እስከምታመቻቹ ድረስ
እኛም ጋር መኖር ትችላላችሁ ብለዋቸዋል። ይሄ ነገር ደግሞ በጣም ደስ ብሎኛል። ግን አሁን የገዛ እህቷ ሁሉ ነገር ጉዳ አውጥታዋለች። ኑሐሚን በእርግጥ ምንም የሚያሳፍራት ነገር የለም። ኤርሚያስ ከሌላ ሴት ወይንም ደግሞ ከዚህ በፊት ከአምራ ጋር ግንኙነት ስለነበረው ለምን እንደደበቃት የራሱ የሆነ ጉድ ምክንያት ቢኖረውም በዛ ነገር ነው እንጂ የተቀየመችው ኤርሚያስ ሌላ ምንም ያደረጋት ነገር የለም። ለምን አልነገርከኝም በሚል ነው የተጣላችሁ ከኤርሚያስ ጋር ማለት ነው። ኤርሚያስም ደግሞ እሷ እርጉዝ እንደሆነች ካወቀ እኔ ያገባሻለሁ ከዚህ በኋላ የተሻለ ህይወት ከአባትሽ ጋር ከኔ ጋር እንኖራለን፣ ስለዚህ ልጁን ማስወረድ የለብሽም ብሎ ነው የሚላት። ኑሐሚንም ደግሞ ይሄን ነገር ማድረግ አትፈልግም። አባትየው ቢያቅ ምንድን ነው የሚሰማው? የኑሐሚን አባት ልጅን ኑሐሚንን እንደዚህ አይነት ቦታ ላይ አገኛታለሁ ብሎ አላሰበም። ያላሰበውና ያልጠበቀው ነገር ውስጥ ነው እንግዲህ ኑሐሚን የገባችው። እሷም ደግሞ ምን ብላ ለአባቷ እንደምትነግረው ምን ብላ እንደምታስረዳው አያቅም። ምክንያቱም ሴት ልጅ ራሷን ማስከበርና ራሷን ማክበር አለባት ብሎ የሚያምን አባት ነው። ግን ደግሞ ቢሆንም አንቺ ካረገሽ ከዚህ በፊት ከኤርሚያስ ጋር የፍቅር ግንኙነት እንደነበረ ስለሚያውቅ በሆነ ጊዜ መጠጥ ጠጥተን ወይንም ደግሞ የሆነ ነገር ተፈጥሮ በስተት አብረን አድረን ነበር፣ በዛ የተነሳ ነገር ነው ይሄ ነገር የተፈጠረው ብላ አባቷን ማስረዳት አለባት። ምክንያቱም እኔ ይሄ ነገር ይፈጠራል ብዬ ስላላሰብኩኝ ምንም ነገር አልተጠቀምኩም፣ ስለዚህ ብላ ሁሉ ነገር ማስረዳት አለባት ለአባቷ እንጂ በድብቅ የሆነ ነገር አድርጋ ህይወቷን ሲኦል ማድረግ የለባትም። አባቷም ያለሷ ማንም ሰው ስለሌለው ቢያንስ ለአባቷ መጨነቅ አለባት እና እሷ ከዚህ በኋላ ከናሆም ጋር እንደማትሆን ግልጽ ነው። ምክንያቱም የኤርሚያስ ልጅ አርግዛ ከናሆም ጋር መሆን አትችልም። ስለዚህ ግዴታ ከኤርሚያስ ከልጇ አባት ጋር ሆና ልጇን ማሳደግ አለባት ብዬ አስባለሁ። ብቻ ግን ወይዘሮ ዝናሽ በተለይ አቶ ለይኩን ራሱ እንዴት ነው የዝናሽና የኑሐሚን አቀራረብ አላማረኝም ነበር ያለው። ምክንያቱም የሆነ ነገር እየተፈጠረ እንደሆነና የሆነ ነገር እንድንትን እንዳለ ግልጽ ነው ማለት ነው። ምክንያቱም ያ ሚስጥር ማውቋ በጣም አሪፍ ነው። በተለይ ኑሐሚን እርጉዝ መሆኗ በነገራችን ላይ ለኑሐሚን ምንም ማለት ለማንም እንትን የሚል ነገር የለም አባትዮ ብቻ እንጂ ማለት ነው። አባትዮም ደግሞ ከኤርሚያስ ጋር ፍቅር እንደጀመረ ስለሚያውቅ ምንም ነገር እንትን የሚለው ነገር የለም። በቃ ከሱ ነው ያረገዘችው፣ አለቀ። ኤርሚያስም ስለሚወዳት ስለሚያፈቅራት ያገባታል። ምንም የምትዋረድበት ምክንያት የለም። ግን ወይዘሮ ዝናሽ ግን ኑሐሚንን እልህ ካስገባቻት ኑሐሚን ሂዳ ለአቶ ለይኩን ካንተ በፊት ወይንም ደግሞ አንተ ጋር እያለች ሌላ ቦታ ልጅ ወልዳለች ብላ ከነገረችው የወይዘሮ ዝናሽና የአቶ ለይኩን ትዳር ፈረሰ ማለት ነው። ስለዚህ ይችኛይቱ እርጉዝ ብትሆንም ምንም ለሷ የሚያስጨንቃት ነገር የለም። ከኤርሚያስ ጋር አብራ ሆና ልጇን ማሳደግ ትችላለች፣ ይቅር ተባብለው ማለት ነው። ግን የወይዘሮ ዝናሽ ሚስጥር ግን በጣም ከባድ ሚስጥር ነው። በተለይ አቶ ለይኩን የማያውቀው ስለሆነ የትዳራቸው መፍረስም ሆነ አለመፍረስ በኑሐሚን እጅ ላይ ነው ያለው ብዬ አስባለሁ። በጣም ከባድ ሚስጥር ነው የወጣው።